ጌታዬ ምንድነው የፈለከው? የሽቱ ነጋዴው ማንቶሽ ከእርሱ ጋር አብሮ መመገብ ይፈልጋል። ምን? አይ ማለቴ ለመግባት። በእርግጠኝነት ከህንድ ነው የተመለሰው እና ምርጥ ሽቶችን ይዞ ሊመጡ። አሁኑን አስገባው። እንደምን አለህ እውቁ ነጋዴ? ናፍቀኸኛል። እባክህን ተቀመጥ። እንደ እውነቱ ከሆነ ህንድ አስደናቂ ነገሮች የሚገኙባት ሀገር ናት። እርግጥ ነው ውድ የሆኑ ነገሮችን ሳልገዛ አልመለስም ብዬ ነበር። ዋናው ነገር ሽቶዎቹ ናቸው። ስለዛ አይጨነቁ። በጣም ውድና የማይገኝ ሽቶ ነው ይዤሉት የመጣሁት። ምክንያቱም ዛባርጋድ የሚፈልገው የህንድ ሽቶዎች ነው። ታሳየኝ። ይሄው የሚገርም ነው። ታላቁ ዛባርጋድ እንደሚወደው እርግጠኛ ነኝ። ዋጋው ምን ያህል ነው? ዛባርጋድ ይወደደው እንጂ ገንዘቡ ያጣላል። ሙሉውን ወስደው። ስንት ነው? 1000 ዲናር። 1000 ዲናር ለታላቁ ዛባርጋድ ይገባል። እንካ። ታላቁ ዛባርጋድ ለዘላለም ይኖር። ነገርኩ። ለትንሽ ሽቶዎች ብለው 1000 ዲናሮች ነው የከፈሉ። በጣም ብዙ ገንዘብ አላቸው። የሚያባክኑት በሽቶዎች ላይ ነው። ብዙ ቤቶች ውስጥ አገልግያለሁ። እንደዚህ እንደ ዛባርጋድ ግን የተከበረና የገነነ በፍጹም አይቻልም። የታራዲያኖስ በጣም የተከበሩ ነጋዴና ብልህ ሰው ናቸው። ነገር ግን ዛባርጋድ ጋር ሲቀርቡ ምን ይሆናል? 1000 ዲናር አልበዛም? ለታላቁ ዛባርጋድ 1000 ዲናር ብዙ መሆኑ ነው። እንደዛ አትበል። ህይወቴና ነፍሴን እንኳን ብሰጠው ያንሰዋል። ነገር ግን ገንዘብ የሚያስፈልገው ልጅ አለ። 1000 ዲናር በሀብቴ ላይ ምንም ለውጥ አያመጣም። በዛ ላይ ደግሞ ልጃችንን ለሚጠብቅልንና ለሚባርክልን ታላቁ ዛባርጋድ ታላቁ ዛባርጋድ ባርከን። አንተ የፍቅር ምንጭ ነህ። እርሱ ብቻ ነው? ስንት ይሆናል ነገር እንጂ ምን ፊልጵያኖስን እንዴት ወደ ዛባርጋድ የምናቀርበውና በረከቱ እንዲቀበል የምናደርገው? የሚቀጥለው የፊሊ ልደት ዝግጅት ላይ ወደ እርሱ ቤተ መቅደስ እንዲገባና የእርሱን በረከት እንዲቀበል እናደርገዋለን። ትክክል። አሁን ጥሩ ስሜት ተሰማኝ። የብዛ የሚረስም ልባድ ነው። ጌታዬ ፊልጵያኖስ ግን ከወላጆቹ የተለየ ነው። በምን መልኩ ነው የሚለየው? እርሱም እንደነርሱ አይምሮ ቢስ ነው የሚሆነው። አይደለም፣ ከወላጆቹ የተለየ እንደሆነ እርግጠኛ ነኝ። ይህንን ዛባርጋድን በፍጹም አያከብሩም። ዛባርጋድን የሚጎበኝበት ጊዜ ሲደርስ ልክ ከሞት እንደሚሸሽ ያህል ነው የሚጠፋው። 10ኛ ዓመቱ ላይ ዛባርጋድን ጎብኝ ብለው ሲያዙት ያኔ ምን እንደሚያደርግ እናያለን። ፊልጵያኖስ። አቤት ውዷና፣ ምን እያደረክ ነው? አበባ እየሰበሰብኩ። ለታላቁ ዛባርጋድ ስጦታ ለመስጠት ነው? አይደለም። ማለቴ ምን ሆንክ ልጄ? እንደ እውነቱ ከሆነ እኔ ጠለዋለሁ፣ ያስፈራኛል። ድጋሚ እንደዚህ ብለህ እንዳትናገር። ታላቁን አማልክት ዛባርጋድን ማን ሊጠላው ይችላል? አምላክ። እርሱ እንዴት አምላክ ሊሆን ይችላል? ፀሐይ ለምን አምላካችን ልትሆን አልቻለች? ፀሐይ ታላቁን አማልክት አዋርደህና ተቃውመህ ትንሽ ደመና ሊሸፍናት የምትችለውን ፀሐይ ልታመልክ ነው? ነገ 10ኛ ዓመትህን ትይዛለህ። አባትህና እኔ ደግሞ ለዛ ትልቅ ድግስ አዘጋጅተንልሃል። ነገር ግን ዋናው አስፈላጊው ነገር ለታላቁ ዛባርጋድ ስጦታ ታቀርባለህ። ከሀገረ ገዢው ብራዶስ ሴት ልጅ ጋርም
በዛው ትቀራረባለህ። ይዝነው ይበቃል። ማን ነው መዝሙሩን በቃሉ የሚችለው? ማን እንደመጣ ተመልከቱ። የራዲያኖስ ልጅ ፊልጥያኖስ ነው። በዛ ባር ጋር ነው የሚያመልከው። ከናንተ ጋር ልጫወት? አንተ ከኛ ጋር ልትጫወት? ካንተ ጋር በጭራሽ አንጫወትም። እንሩጥ እንሩጥ። አምላክን ይዘው ከምትዞር ይልቅ ለምን አንድ ቤተ መቅደስ አታንጽም? የምን ቤተ መቅደስ? አምላኬ ጋር አብሬ መዞር ነው ደስ የሚል። ቀና አድርገው። እርሱ ይጠነቀቅልኛል፣ ይጠብቀኛል። መጸለይ ከፈለኩ እጸልያለሁ። ቤተ መቅደስ ከገነባሁለት ግን መጸለይ ስፈልግ ስራዬን በድዬ ነው የሚሄደው ማለት ነው። እስቲ ታያችሁ። ጥሩ ሐሳብ ነው። ግን አንተ እንዳልከው ሁሉም ሰው የራሱን አምላክ ይዞ የሚዞር ከሆነ መንገዱ ሁሉ በጣም ነው የሚጣበበው። የአባትሽን ሐሳብ እንዴት ታየዋለሽ ልዕልት? በጣም ጥሩ ሐሳብ ነው። ስጦታዎችን እንድሰጠው ልዑል አይመጣም እንዴ? ልዑል ፊልጥያኖስ አሁን ይወጣል። ነገር ግን የተከበራችሁ ጓደኞች ፊልጥያኖስ ቤተ መቅደሱ ሄዶ ስጦታውን አቅርቦለት እስከሚመጣ ድረስ ስጦታ መስጠታችሁን እንድታራዝሙ እጠይቃለሁ። ይሄው ፊልጥያኖስ መጣ። ፊሊፕ የኔ ውድ ና ወደዚህ። ፊልጥያኖስ ና። ይህንን ንግስ በተለይ ያደረኩበት ዋናው ምክንያት ለታላቁ ዛባር ጋር ስጦታን እንድታቀርብ። ና የኔ ውድ፣ ና የኔ ውድ። እንካዩ በዚህ በጣም ውድ በሆነ ሽቶ ዛባር ጋር ይናከው በልንጂ አሁን ሙሉ ሰው ሆነሃል። ሽቶውንም ያዝና ዛባር ጋር ይናከው። ገና ልጅ ነው ብዬ ነግሬሃለሁ። ልጅ 10 አመቱ ገና ልጅ ነው ያለሽ? 10 አመቱ አንዱንም አማልክት እንኳን መጎብኘት አልነበረበትም ነው የምትይው? በነጋዴዎቹ ባገረ ገዡ ብራዶስና በሴት ልጆች የታዋረደው ትንሽ ፈርቶ ስለነበር ነው። ምንድነው የፈራው? ታላቁ አማልክት ዛባር ጋር ነው። የፍቅር ምልክት ነው። በእርሱ ላይ ብዙ ገንዘብ ነው ያወጣው። የውጊያ አማልክት የሆነችን ማርስን እያመለክን ቢሆንም አኖሮ ምን ሊያደርግ ነበር? ቀስ በቀስ በሂደት መሆን አለበት። ለመሄድ ገና ብዙ ቀኖች አሉ። በሚገባ አድምጪ። ፊልጥያኖስ ስጦታዎቹን ሁሉ ተነጥቆ እራቱን ሳይበላ መተኛት አለበት። ዛባር ጋር ይቀር ይበል። የልዕልት ዶሪስ ልብ ሰማል። ተረጋጋ። እዚህ ጋር ቁጭ ዛባር ጋድን የሚመስል በር ያለ። ልዩነታቸው የኛው የወርቅ ጌጥ ግንባሩ ላይ አለማሰሩ፣ ሽቶ የሚቀበውና የማር ሰፈፎች የሚመግበው ሰው አለመኖሩ ብቻ ነው። ይህ ዛባር ጋድ እንዴት አምላክ ሊሆን ይችላል? የእርሱ ፍቅር ወዴት ነው? መረዳት ብችል ደስ ይለኝ ነበር። ገና ልጅ ስለሆንኩ ምናልባት የሆነ ያላወቅኩት ነገር ይኖር ይሆን? ግን እንዴት ነው? መረዳት ብችል ደስ ይለኝ ነበር። ጌታዬ ፊልጥያኖስ ገበያው እንዳያረፍድበት ጥያቄ አለኝ። ምንድነው? ልጆቹ አንገታቸው ላይ ያንጠለጠሉት የሮማውያን የወንጀለኛ መቅጫ ምልክት ነው። የንጉስ ልጆች ናቸው? አይደሉም፣ ክርስቲያኖች ናቸው። ምልክታቸው ነው የሚጠራው መስቀል በመባል።
ለምንድን ነው ከነርሱ ጋር እንድጫወት የማይፈቅዱልኝ? አጼ ዶክልቲያኖስ ስለሚያሰቃዩአቸውና ስለሚገድሏቸው ይፈሩታል። ለምን? ምክንያቱም የሚያመልኩት እንግዳ የሆነ አምላክ ነው። እንግዳ የሆነ አምላክ? ስለ እነርሱ የምታውቀው ነገር አለ? ክርስቶስ እንደሚባል ብቻ ነው የማውቀው። ዛባርጋድ በፍጹም አምላክ ሊሆን አይችልም። ፀሐይ ቬነስም ሊሆን አይችልም። የተቀረጹ ሐውልቶች ናቸው። ስለዚህ አምላክ ማን ነው? ባውቀውና ባናገረው ደስ ይለኛል። ጽኑና ፍቅር የሆነ አምላክ መሆን አለበት። ወደ እርሱ እንድቀርብና እንድወደው ቢያደርገኝ ፀሐይን፣ አዋፋትንና ሰዎችን የፈጠረውን ትክክለኛውን አምላክ ማወቅ አለብኝ። የፈጠርከኝ አምላክ ወዴት ነህ? የት ነው ያለኸው? ራስህን ግለጽልኝ። ስምህን ማወቅና ካንተ ጋር መኖር እመኛለሁ። ማን እንደሆንክና የት እንዳለህ ንገረኝ። ትክክለኛውን አምላክ ማወቅ የምትሻ አንተ ንጹሕ ልጅ ሆይ የሰማይና የምድር ፈጣሪ እግዚአብሔር ፀሐይ፣ ጨረቃና ከዋክብት የእርሱ ፍጥረቶች ናቸው። እግዚአብሔር የሰው ልጆችን እንዲያገለግሉ ፈጠራቸው። ፊልጥያኖስ ሆይ እኔን ለማወቅ ፈልገሃልና በዚች ምሽት ታውቀኛለህ። አመሰግናለሁ። ስለዚህ ቆንጆ ጌጥ ምን ታስቢያለሽ? ለኔ ነው? ላንቺ? በቃ ሁሉም ነገር ላንቺ መሆን አለበት ማለት ነው? አይደለም፣ ለታላቁ ዛባርጋድ። አዎ፣ ግንባሩ ላይ የታሰረለት ጌጥ እንዳረጀበት አስተውያለሁ። በጣም የሚያምር ጌጥ ነው። ለሱ ይገባዋል። እኔ ግን የፈለኩት የእርሱን የድሮ ጌጥ ነው። ችግር የለውም። የሚያምርብሽ ይመስለኛል። በዛውም የእርሱን ሽታ ስለተሸከመ ስታደርጊው የዛባርጋድን በረከት ትቀበያለሽ። መቼና ከወዴት እንደመጣህ አስደንቆኛል። ሰማይን ሰንጥቆ ነው ወይስ ከባህር ነው የመጣው? እጠባበቀዋለሁ።
ይሁን። ምንድነው ከኔ የምትፈልገው? እንድትፈራኝ አልፈልግም። ክርስቶስ ማንንም ቢሆን አትፍሩ ብሏል። ሌላስ ምን ብሏል? ያለ አንተ ጉዳይ አይደለም። አንተ የምታመልከው ዛባርጋድን አይደለም? ከአሁን ጀምሮ የማመልከው ክርስቶስን ነው። አንድ ነገር ልጠይቅህ? እሺ። ወደ አባ ማቴዎስ ልትወስደኝ ትችላለህ? አባ ማቴዎስ? ስለ እርሳቸው ከማን አወቅ? ስለ ክርስቶስ ፍቅር ብለህ ወደ እርሳቸው ውሰደኝ። መንገዱ አይደለም እና ከኔ ጋር አባ ማቴዎስ እንዴት ከእርሳቸው ጋር እኔ ላስተዋወቅህ እንዴ? አይ አመሰግናለሁ። እኔው ራሴ ወደ እርሳቸው እሄዳለሁ። ሰላም ለእርሱ ይሁን አባ። ከአንተ ጋርም ይሁን ልጄ። እንድተባበር የምትፈልገው ነገር አለ? ክርስቲያን መሆን እፈልጋለሁ። ክርስቶስን ማወቅ ትፈልጋለህ? ድህንነት ማግኘት ትፈልጋለህ? ልጄ የተባረክ ነህ። ስምህ ማን ነው? ፊልጥያኖስ እባላለሁ። የአቶ ራንዲያኖስ ልጅ ነኝ። ፊልጥያኖስ? እስቲ ታሪክህን ንገረኝ። ከዛ ስለ ክርስቶስ ሁሉንም ነገር ይነግሩኛል። እስማማለሁ። ለዛም ነው ክርስቶስ እንደ ሰው ከድንግል ማርያም የተወለደው። ስለ መተላለፋችን እርሱ ቆሰለ፣ ስለ በደላችንም እርሱ ተዋረደ። አሁን መጽሐፍ ቅዱስ ጥናታችንን ጨርሰናል። እንደው ለኔ ብለው ብዙ ተቸገሩ። ለኔ ማንበብና ማብራራት እንዲሁም የመጽሐፍ ቅዱስ ጥቅሶችን እንዳስታውስ መርዳት ከጀመሩ አሁን ከ10 ወራቶች በላይ ይሆናል። ይሄ የእግዚአብሔር አገልጋይ የሆነ ሰው የተጠራበት ዓላማ ነው። እርሱ ወደ ሰዎች ሁሉ ዘንድ ሂዱ፣ ወንጌልን ስበኩላቸው፣ በስሜም አጥምቋቸው አላለም ነበር? ለእኔ ታስፈልገኝ የነበርከው እንደውም አንተ ነህ። እውነተኛውን መንገድ እንድመለከት አይኖቼን ስለከፈቱልኝና ወደ ክርስቶስ እንድቀርብ ስላደረጉኝ አመሰግናለሁ አባ። ክርስቶስን አመስግን ፊልጥያኖስ፣ ክብሩን እንድትመለከት ስላደረገ። ኢየሱስ ለኔ ያለውን ፍቅር በቃላት መግለጽ አይቻልም አባ። አንድ የሆነ ነገር ልጠይቅዎት ፈልጌ ነበር። እሺ ልጄ። መጠመቅ ፈልጋለሁ። አምላክን የትም ቦታ ስትሄድ አሁንም ይዘው ነው የምትሄደው? ሐሳቡን ባለፈው ዓመት በፊልጥያኖስ ደብዳቤ አብራርቻለሁ። 1 ዓመት ካለፈው በኋላ አሁንም ታላቅ ሐሳብ መሆኑን አረጋግጥሎታል። በዛ ላይ አትራፊ ነው። አትራፊ? በምን መንገድ? ነግራችኋለሁ። አንድ የጥቂት ዕቃዎችን ለመግዛት ወደ ገበያ ሄዱ። ጥቂት ነጋዴዎች በእኔ አምላክ ለመማል ፈለጉ። ከኔ በስተቀር ሌላ አምላክ አልነበረም። እናም ከበቡትና በእርሱ ሊምሉ ፈለጉ። እኔ ግን አይሆንም፣ በእርሱ መማል የሚፈልግ ሰው ካለ 1 ዲናር መክፈል አለበት አልኩ። እናም በዛን ዕለት 100 ዲናሮችን ሰበሰቡ። 100 ዲናሮች? አዎ፣ በጣም አትራፊ ነው አላልኳችሁ? በብርሃን ሕይወቴን ያበራህልኝና የመራኸኝ አምላኬ ጌታዬ ኢየሱስ ክርስቶስ እባክህ ይህንን የዲያብሎስን ማታለያ ማጋለጥ እንድችል ብርታቱንና ድፍረቱን ስጠኝ። ስለዚህም ወላጆቼ እውነቱን እንዲረዱና ከሰይጣን ወጥመድ እስከ ዘላለም እንዲድኑ አድርጋቸው። አሜን። በዚህ ዓመት ግን ስለ ፊልጥያኖስ ምንም አይነት የይቅርታ ማስተባበያ አንቀበልም። የግድ ወደ ዛባርጋድ መቅረብ አለበት። ዝግጁ ነኝ። ምን እንደማደርግ ንገረኝ። ሽቶ ወስደህ ታላቁ ዛባርጋድን ታከብረዋለህ። ከዛ በፊቱ ትንሽ ዕጣን ታጨሳለህ። እንኳን ደስ አሉት አቶ ራዲያኖስ። ይሄው ነው።
እንድኮራብህ አድርገኝ። ወደ ቤተ መቅደሱ እንሂድ። በኢየሱስ ክርስቶስ ስም ተናገር። ማምለክ ያለብኝ አምላክ አንተ ነህ? አይደለም። መስቀሉን ከኔ ያርግልኝ። በፊትህ ልንበረከክ አይገባኝ። በሬውን ውሰዱት፣ አቃጥሉትና ወደ ባህር ውስጥ ወርውሩት። የሁሉ አባት አምላኬና ጌታ ኢየሱስ ክርስቶስ ሆይ አንተ ምንም ነገር በስሜ ብትጠይቁ እሰጣችኋለሁ ብለህ ተናግረሃልና እባክህ ድክመቴን በአንተ ብርታት ሸፍንልኝ። አንተ አስደናቂና ታምራዊ ነገሮችን የምትፈጽም መሐሪ አምላክ ዛሬ ስም ከሞት ያስነሳው የመበለቷን የናይን ወንድ ልጅ ከሞት ያስነሳው በመቃብር ውስጥ አካሉ ፈርሶ የነበረውን አልዓዛርን ያስነሳው እባክህ ከዘላለማዊ ስቃይ ይድኑ ዘንድ ወላጆችን ከሞት አስነሳቸው። ጌታዬ ሆይ እጅህን ዘርጋ። መንፈስ ቅዱስ አሐዱ አምላክ አሜን። ከሞት ተነሱ። ሲኦል ነበር። ከዚህ ቅጣትና ሲኦል መዳናችንን እኔ አላምንም። ኢየሱስ ከሲኦል አድኗቸዋል። ይህንን አስደናቂ አምላክ ታውቀዋለህ እንዴ? አዎ፣ ምክንያቱም እኔ ክርስቲያን ነኝ። ክርስቲያን? ክርስትና ታላቅና ሙሉ እምነት ነው። ጌጥያኖስ የኔ ወድ የተባረክ ልጅ ነህ። የተወለድክባት ሰዓት ምንኛ የተባረከች ናት። ከዲያብሎስ ጋር ታላቅ ስቃይ ውስጥ ነህ። ነገር ግን አንተ ስትጸልይና ስታማልድ በጣም የሚያምር ፍቅር የሆነ ሰው ነፃ ወጣ። ከረጅም ጊዜ በፊት አውቀነው ቢሆን ደስ ይለኝ ነበር። ኢየሱስ ክርስቶስ ንስሐ እንድትገቡ ሌላ እድልን ስለሰጣችሁ አመስግኑ። አቶ ፋልተስ ቶሎ በሉ። ካንተ እኩል እየተራመድኩ ነው። ይሄ ደግስ የሚዘጋጀው በራዲያኖስ መሆኑን እርግጠኛ ነው አይዛ? አዎ ፋልተስ፣ ይህ የመጀመሪያው አይደለም። ሰውየው ወደ ክርስትና ከተቀየረና መጸለይ መጾም ከጀመረበት ጊዜ ጀምሮ በየዕለቱ ይመግበናል። መልካም የሆኑ ሰዎችን ቁጥራቸውን ያብዛልን። ቁጥራቸው በጨመረ ቁጥር ግብዣውም እንዲጨምር መልካም ሰዎች ቁጥራቸውን ያብዛልን። እናም እኛም በልተን እንጠግባለን። ትክክል ነው ፋልተስ። ለልጁ ፊልጵያኖስ ጸልዩለት። ታላቅ የሆነ በረከት ያለው ልጅ ነው። ጸልዩለት? እጸልይለታለሁ፣ ግን ካየሁት በኋላ ነው። ይሄማ ሊሆን የማይችል ነው። ቶሎ እንሂድ ፋልተስ።
ዋይዛ ንገረኝ እስቲ በእርግጠኝነት ከሞት ተነስተዋል? አዎ ፋልተስ ሞተው ነበር እንደገና ወደ ህይወት ተመለሱ። ፊልጵያኖስ አሁን እዚህ አለ? አዎ እዚህ አለ። ስለዚህ ለምን ከሱ ጋር አታስተዋውቀኝም? ስለርሱ ብዙ ስለምታወራልኝ ላገኘው ፈልጌ ነው። አሁን ብላ ከመብላት ሌላ ስለምንም ነገር አታስብም እንዴ? ነው ወይስ ይሄ ነፃ ምግብ ስለሆነ ነው? ከኔ ጋር ተነስና እንሂድ። ቆይ በል ተነስና እንሂድ። እጄን ያዘኝ። ና እጄን ይዘምራኝ። ዋይዛ አቶ ፋልተስ ይፈልጉዋል። ፊልጵያኖስ ልረዳው ትችላለህ? አቶ ፋልተስ እንድትጸልይልኝ ፈልጌ ነበር። እርሱ መንግስተ ሰማያት እንደነዚህ ላሉት ናት ብሏልና እግዚአብሔር ጸሎትን እንደሚሰማ እርግጠኛ ነኝ። ለሁላችንም የቅዱሳኑ ጸሎት ያስፈልገናል። በጣም ጥሩ። እንግዲያውስ ለዛኔ የተመቸው እንደሆነ ጌታን ጠይቅልኝ። ጌታ ካንተ ጋር ይሁን፣ መንገድህንም ያብራልህ ብለህ የሆነ ጸሎት። ይህ ሊመጣ የሚችለው ከጥሩ ልጅ ብቻ ነው። እግዚአብሔር ይርዳ። ልጄ እንሂድ። ፋልተስ ረጅም መንገድ ነው የምንሄደው እና ይመሽብናል። ከተወለድኩ ጊዜ ጀምሮ የምኖረው በጨለማ ውስጥ ነው። እንሂድ። እጄን ያዘኝ። ና ፊልጵያኖስ ልነግርህ የምፈልገው አንድ ጠቃሚ ነገር አለ። ምንድነው እርሱ? አባ ንግግሮት ልቤ ውስጥ ነው ዘልቆ የሚገባው። ሰይጣን በመኩራትና በውዳሴ ከንቱ እንዳያጠቃህ እፈራለሁ። ባለማወቅና በኃጢአት ውስጥ ያሳለፍኳቸው አመታቶች ይበቃሉ። የታመመውን ሁሉ የምትፈውስ አንተ ነህ። እባክህ ጌታዬ ሆይ አባቴን ፈውሰውና ስቃዩን አቅልልለት። ጌታ ሆይ እንድናውቅ ስላደረግከን አመሰግናለሁ። በድንቁርና ከምንኖርበት ህይወት ውስጥ ስላዳንከንም አመሰግናለሁ። ልጠይቅህ የምፈልገው አንድ ነገር ብቻ አለኝ። ባለቤቴን እንድትፈውስልኝና ከበሽታ ሁሉ እንድታድንልኝ ነው። አባትህ ክርስቶስን ካወቁ በኋላ እንዲሁም ኃጢአታቸውን ሁሉ
ንስሐ ከገቡ በኋላ ወደ ሰማይኛው ቤታቸው መሄዳቸው ሊያጽናናቸው ይገባል። አሁን በእግዚአብሔር እቅፍ ውስጥ ናቸው። ኢየሱስ ምሕረትን ሰጥቶ ወደ ትክክለኛው መንገድ እንዲገባ ስላደረገው ትንሽ ሐዘኔን ቀለል ያደርግልኛል። እርሳቸው አሁን ከኢየሱስ ጋር ናቸው። ንገረኝ እስቲ እናት አሁን እንዴት ናቸው? እናቴ በጣም ታማለች። አባ የአባቴ ሞትም ምን ያህል አስደንጋጭ እንደነበር ያውቃሉ። ስለ እርሳቸው አትጨነቅ፣ እግዚአብሔር ይረዳቸዋል። ከባለቤቷ ሞት በኋላ በራሷ ምን ለመስራት አስባ ይሆን? ምንም አትሆንም። ባለቤቷ ጥለውላት የሄዱት ሀብት በቂ ነው። የባል አብሮ መኖር ከሀብት ሁሉ በላይ መልካም ነው። ትክክል ነሽ። ወንድ በሴቷ ትከሻ ላይ ያለውን ከባድ ሸክም አስወግዶ ይሸከምላታል። ልጇም ገና ልጅ ነው። የሚያሳድገውና የሚመራው አንድ ሰው ያስፈልገዋል። እንደ እውነቱ ከሆነ እኔ በጣም ነው ያሳዘነችኝ። ቶሎ በሉ፣ ሳይመሽ በፊት ዳቦውን መጋገር አለብን። አዳኜ ኢየሱስ ክርስቶስ ሆይ እባክህ እርዳን። ለስምህና ለመስቀል የተዘጋጀን አድርገን። በዚህ ቅስፈት ስለ አባቴ ነፍስ ጸልያለሁ። እባክህን በሰማይ ከቅዱሳኑ ጋር ተቀበለው። እባክህን እናቴን ማርልኝ፣ ስቃዩንም አቅልልላት። ያንተ ፍቃድ ይሁን፣ አሜን። በጣም አስደንጋጭ እንደሆነ አውቃለሁ። አባትህ ከወር በፊት ሞቱ፣ አሁን ደግሞ እናትህ። እንደ ኢየሱስ አገልጋይ ይሄ ሞት አይደለም፣ መሸጋገሪያ ነው። በክርስቶስ በማመናቸው ምክንያት ብዙ ሺዎች በየቀኑ ሲሞቱ እናያለን። አሁን እንዴት ናቸው? ክርስቲያኖቹን እያቃጠሉና ቤተክርስቲያናትንም እያጠፉ ነው። ዲዮቅልጥያኖስ እነርሱን መግደሉን በፍጹም አያቆምም። በየቀኑ ብዙ ሺህ የሚቆጠሩ መነኮሳት፣ ካህናት፣ ጳጳሳት ይሞታሉ። ደናግላን፣ እናት አባት የሌላቸው መበለቶችም ጭምር፣ ሕፃናት እንኳን ሳይቀሩ። ሮማውያን በጣም ጨካኞች ናቸው። ዘር ዛፍ ለመሆን አስቀድሞ መሞት አለበት። እናም ኢየሱስ በዓለም ሳላችሁ መከራ አለባችሁ፣ ዓለሙን ግን እኔ እንዳሸነፍኩት እንዳትረሱ ብሎናል። በነገር ላይ አባ ማቴዎስን እንዳሰሯቸው አውቃል? አባ ማቴዎስ ለምን ነገርከው? አይዛ ማወቅ አለበት። ፋልተስ አንድ የምመክርህ ነገር አለኝ። ወደ ውጭ ስትወጣ እባክህን መስቀል አታድርግ። ምን እያሉኝ ነው? የኢየሱስ ቃሎች ተረሷቸው። ነገር ግን በሰዎች ሁሉ ፊት የሚክደኝ እርሱ እኔም በአባቴ ፊት እክደዋለሁ። ዋይዛ ለአንተ ተጨንቆ ነው። ስለዚህ ሰውነትን የሚገሉትን አትፍሯቸው። ሁለተኛ እንደዛ እንዳይሉ አቶ ዋይዛ። እርዱን! እርዱን! ፊልጵያኖስ ሮጣ አምልጥ! ክርስቲያኖችን እየገደሉ ነው። ክርስቲያን ነህ? አዎ ነኝ። እና አምነሃል? አዎ። ያዙት! ያዝነው ልጅ ምን እናድርገው? እንጫወትበታለን። የምን ጨዋታ? ወደ አፄው እንውሰደው። ከዛ ሁሉንም ነገር ለእርሱ ተውለት። የፈለገውን ሊያደርገው ይችላል።
እንደዚህ ነው ያሰብከው? ጥሩ ወደ አጼው ልውሰደው። እንሂድ።